እየነገርኩ አትታ መርዝ ብላ እንመለሳለን በማገባ ሊጠለቅተናል አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት ይላል ዛሬ ቋጠሮ ይመለሳል ያበደ ማለት ነው አቡዬ በደም ታስፈልጊናለሽ አቋማ ዛሬ ይመለሳል ባዘው ይሄ ጌም በጣም ወሳኝ ነው አርሰናል ከበርንማውስ ይሄንን ጌም ከጣለ በጣም ትልቅ ነገር ነው የሚፈጠረው ካሸነፈም ነው በጣም በትልቁ ወደ አርሰናል ያጋድላል ቢያስባለው ለምን እንደዚህ እንደማስብ ልንገራችሁ ይሄ ጌም አርሰናል ሁለት ተከታታይ ጌም ያው በአገር ውስጥ ስፖርቲንግን አሸንፏል ከጣለ በኋላ ያቋም መዋዠቅና ጥርጣሬ አይምሮቹ ውስጥ ያለ ነው ገብቶ የሚጫወቱት ማለት ነው እና ይሄንን ጌም አሁን ከተሸነፉ በጣም ትልቅ ሳይኮሎጂካል shift ያመጣል ብዬ ነው ማስበው ነው በግሌ ማለት ነው ስለዚህ ዛሬ በርንማውዝ እንደምንም ወለታዋይልን ከዛ በኋላ ይሄንን ሊግ እንሸከሽኳለን ነው ማለት አረ መላ ወያለ ዋንጫ እንዳይበላ መላ መፍቲ ያላችሁ መላ ሲጀባበሉ መላ ወያላው ከበላ መላ ህዝቤ ጉድሽ ፈላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ ቋጥር ወያላው እኔ ቋጥርብህም ብዬ ነበር ግን ተነካክተና በጣም ተነቃቃ አትለቀኝም አንተም ክፍት በላም አትለቀኝም ሰኞም ጧት አለኝ አትለቀኝም ስለዚህ ምን ላድርግ እኔ ማለቀህም ምንም ማድረግ አልችልም መላው የአርሰናል ደጋፊ አዋጅ ሚካኤል አርቴታ የአርሰናል ደጋፊ ሆይ ነገ ማልደህ ተነስ ቁርስህንም ተመገብ በማስከተል ምሳና ራትህንም ሸክፈ ወደ ኤምሬት ስታዲየም አቅና በዛህም እሳት ነበልባል በመሆን ከቡድንህ ጎን በመቆም ድጋፍህን አሳይ ምክንያቱም ታይ በኋላ አርቴታ እያንዳንዱ የምናረጋቸው ጨዋታዎች የፍጻሜ ናቸውና መላው የአርሰናል ደጋፊ ሆይ ድጋፍህን ሻለው በአንድነት ሳትከፋፈል ቡድኔን ደገፍ በማድረግ አመቱን እንድዘልቅና እንድጨርስ ፈልጋለሁ ሲል ገልጧል አርቴታ ምን ትላለህ አንተ አርሰናል ደጋፊ ሆይ ከአርቴታ ጎን ነህ አይደለም እሱን በኮሜንት ገለጥልኝ አርቴታ ነገ ምሳም ራትም ሸክፈ ኤምሬትስ ተገኘ ሲል የከተታዋጅ አውጇልና በጊዜ በቦታው ተገኙ ነገ ለምናረጋው ተጠባቂ የፕሪሚየር ሊግ ጨዋታ ላይን አፕ እናወጣለን ነው ምላችሁ ፈርቻለሁ ነው ማለት ገባ ግን ዘንድሮ የፈራውባቸው ጨዋታ ላይ በጣም አርሰናል አስደስቶኛል በዚህ ጨዋታም ያስደስተኛል ብዬ ገምታለሁ የቦርንማውዝ አጫዋወት በእርግጠኝነት ነው ምላችሁ የአርኒ ስሎትን ታክቲክ ፔፕ ደግሞ ሪፋይን አድርጎ ለህዝብ ያጋለጠው ታክቲክ አራት ፊት ለፊት አስቀምጠው ፓሲቭ ፕሬስ እንደሚያደርጉን እርግጠኛ ነን ስለዛ ሰንጥቀን መጫወት አለብን በቃ ደፋር መሆን አለብን ወደፊት ስንሄድ ማለት ላይን አፓችን ስንሰራ ላይን አፓችን ውስጥ ደፋር የሆነ አጫዋች መጫወት የሚችሉ ሰዎች አሉን ምናልባት ግን በቻልኩት መጠን ጠንካራ እና ቦርንማውዝን ማሸነፍ የሚችል ላይን አፕ ሰራለው አርቴታ ሜን ላይን አፕ ይደግማል ብዬ ገምታለሁ በረኛችን ካሁን በኋላ አንድ በረኛ ነው ያለ ዳቪድ ማዘፋኪን ራያ ማለት ትችላለህ ነው ማለት ከዛ ከፊት ለፊት ደግሞ የተለመደ ነው ጋብሪኤል አለ ሳሊባ አለ ቀኝ ላይ ስንመጣ ቲምበር አልተመለሰም እየተባለ ነው ሞስኬራን ባለፈው አስገብቸው ነበር አርቴታ እኔና አርቴታ የተለያየ ነው ቤን ዋይትን እድል ሰጠው ልክ ነበር ምክንያቱም ቤን ዋይት ብዙ ስላልተጫወተ ሊሆን ይችላል ስህተት እየሰራ የነበረው ስለዛ ወደ ጨዋታ እየገባ በመጣ ቁጥር ፎርሙን ያገኛል ብዬ ገምታለሁ በዚህ ጨዋታ ላይ ደግሞ በኦቨርላፕሽ እንደምታስደስችን እርግጠኛ ነኝ ቤን ዋይትን ቀኝ ላይ እናስገባለን ማለት ግራ ላይ ሸክላው ሪካርዶ ካላፊዮሪ አንድ ጨዋታ ጨዋታው 6 ጨዋታ እንደሚያልፈው እናቃለን አሁንም ኦሬዲ ጎሏል ተብሏል ፔሮ ሂንካፔ ግን ስለተመለሰ ፔሮ ሂንካፔን እዚህ ጋር እናስገባለን ማለት ሚድፊልዳችን ስንሰራ ማርቲን ዙቢሜንዲ ግዴታ ነው ኦዴ ቢኖር ኖሮ ኦዴና ኤዜን ለማስገባት ስንል አንተን ሳክሪፋይስ ልናደርግ እንችል ነበር አሁን ግን አማራጭ ስለሌለን ማርቲን ዙቢሜንዲ ጠቅትላለህ ታስደስተናለህ ብለን እንገምታለን ማለት ሞተራችን ሚድፊልድ ኢንጂናችን ዴክለን ራይስ ማይቀር ነገር ነው ማለት 10 ቁጥሩ ያስመጣ ኦዲጋርድም አሁንም ለትንሽ ቀናት ምናምን ተጎድቷል ተባለ ምንም ማድረግ አይቻልም ሃቨርትስ ነው በደንብ ፊት የሆነ ተጫዋች እዚህ ጋር ያለው ማለት ሃቨርትስን ማላስገባበት ምክንያት ግን ምንድነው ብዛችሁ ብትሉኝ ሃቨርትስ ተደራቢ አጥቂ ነው የሚሆነው ከዛ በሚድፊልዳችንና በአታካችን መሃል በጣም ብዙ ስፔስ ይፈጠርና መግባባት ያቀታቸዋል ማን ሲቲ ላይ ያጋጠመንም ይሄ ነው ገባርለ ሎንግ ቦል ስትልክ ራሱ ሃቨርትስ ፈርስት ዱዋል ቢያሸንፍ ሰከንድ ዱዋል ማሸነፍ የሚችል ሰው አጠገቡ የለም
ዮከሬዝም ሲያሸንፍ እንደዛው ገባ አይደለ? ስለዛ በጣም ይራራቃሉ። ሃቨርስን እዚች ጋር ማየት አልፈልግም ሰከንድ ሃፍ ካልሆነ በስተቀር ማለት ኤዜ ከጉዳት ተመልሷል ተብሏል። ስለዛ ኤዜን እዚህ ጋር ታስገባዋለህ ማለት ሪስክ አለው። ኤዜ ከጉዳት እንደተመለሰ ምናምን ማጫወት ምናምን 60 ደቂቃ አጫውቶ ይውጣ እንደዚህ ባይ ነኝ ገባ 60 ደቂቃ አጫውቶ ይውጣ ባይ ነኝ። ከነገና ደግሞ ይሄ በጣም ወሳኝ ጨዋታ ነው። የስፖርቲንግን ጨዋታ ቢያርፍ ይሻለኛል ኤዜ። ስለዛ እዚች ጋር ግዴታ ታስገባዋለህ ማለት ነው። ኤዜን 10 ቁጥር አስገባል። አታክ ላይ ስንመጣ እንደምታውቁት ይሄንን 3 አታክ ማልወደው ነው። በጣም ዳይሬክት የሆነ አታክ ነው፣ ግን ኦፕሽኖች የሉን። ቡካዮ ሳካ መመለሱ እርግጠኛ አይደለንም። ስለዛ ግዴታ ኖኒ ማዱዌኬ እናስገባዋለን፣ ይሮጣል ማለት ቪክተር ዮከሬዝ ይሰነጠቅልኛል ትለህ ታስባለህ፣ አንተም ትገባለህ። በዚህ በኩል ደግሞ ማርቲኔሊ ነው ማስገባት ያለብን። ትሮሳርድ ቢሆን ይሻል ነበረ ሶስቱም እንዳይኖሩና ዳይሬክት እንዳይሆን፣ ግን ምንም አማራጭ የለንም። ማርቲኔሊ ቻምፒየንስ ሊግ ላይ በጣም ምርጥ አቋም አሳይቶናል። ትሮሳርድ ደግሞ ኦልሞስት 3 ወር ነው አሪፍ አቋም ካሳየን ማለት ነው። ስለዛ አማራጭ የለንም። እዚህ ጋር ማርቲኔሊ እናስገባለን። መሃል ላይ ደግሞ ቪክተር ዮከሬዝ ጀግናው እናስገባለን። ካሞን ዩ ጋነርስ። በጣም አስፈሪ ጨዋታ ነው፣ ግን እናሸንፋለን ብዬ ገምታለሁ። ዘንድሮ ስፈራ ደስ የሚለኝ ቀን ነው ያሳለፉት ነው ብላችሁ እና አሪፍ ነው። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል አደረሳችሁ እያልን ዛሬ ክለባችን አርሰናል 8 ሰዓት ከ30 ሲል በዓሉን ሊያሳምርልን ከች ይላል ከቦርንሞዝ። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ጠቅ ታደርግልኛለህ። እኔ 2-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ከዶሮ በላይ የሚሸተኝ የአርሰናል ውጤት ነው የሚል ሰው ካለ ላይክ እና ሪፖስት ማድረግ እንዳይረሳ። መልካም ቀን፣ መልካም በዓል፣ ይመቻችሁ። ጉጉት ስንጠብቃት የነበረች ጨዋታ ቀን እንግዲህ ከ3 ሳምንት ትግስት በኋላ ደርሳልናለች። አይ ቲንክ 3 ሳምንት ሆኗል። ታራ 3 ሳምንት 2 ሳምንት ፕሪሚየር ሊግ ለመጨረሻ ጊዜ ከተጫወትን። ለማንኛውም ቦርንሞዝ ጋር ወሳኝ በቃ ቁልፍ ጨዋታ አለብን አርሲዎች። ቁልፍ ጨዋታ በጣም ወሳኝ ጨዋታ ማለት ነው። ለነገሩ ከዚህ በኋላ ዋንጫውን በጣም ጋራንትን ለማድረግ 3 ጨዋታ ካሸነፈን ያው በቂያችን ነውና ከነዛ 3 ጨዋታዎች መካከል አንዱ የቦርንሞዝ ጨዋታ ነውና እሱንም ወሳኝ ጨዋታችንን እንግዲህ ኤምሬትስ ላይ የምሳሳት ጨዋታ ነው። ያው አርቴታ እንዳለው ቁርሳችሁ እንደበላችሁ ኑልን ብሏል። አርቴታም እንግዲህ በቃ እንደግፋለን ማለት ነው። እኛም አርሲዎች ወሳኝ ጨዋታ ነው። የዚህ ጨዋታ ደግሞ ከጨዋታው በፊት የሰማናቸው ደግሞ በጣም ደስ የሚሉ ነገሮች ይዜ ወደ ትሬኒንግ መመለሱ፣ ለጨዋታው አቬለብል መሆኑ መቻሉ፣ ደግሞ ሳካም በቃ ትንሽ ደቂቃዎች ምናምን ቢያገኝ በጣም ምርጥ ነው። በቃ ሪትሙን እያገኘ ቻምፒየንስ ሊግ ላይ ማግኝቶ ለቀጣይ ሳምንት ወሳኙና ቁልፍ ጨዋታችን ይደርስልናልና ስኳዳችንም አሁን ከሞላ ጎደል በቃ ጥሩ እየተመለሱልን ነው። ጥሩ ሆኖ እየተሟላለንም ይገኛል እና አርሲዎች እኔ ይህን ጨዋታ 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ኮሜንት ላይ ሀሳባችሁን ንገሩ። እንዲሁም ይሄን አካውንት ፎሎ ያላደረጋችሁ ሰዎች ምን እየሰራችሁ ነው? ፎሎ አድርጉት እንጂ እንተቆስ ቤተሰቦች። እንዲሁም በደንብ ሼር ኮፒ ሊንክ ያደረጋችሁ ማድረስ ላለባችሁ ሰዎች አድርሱልኝ። ይመቻችሁ። ድል አርሲ። ነገ የመጨረሻችን ነው። በቃ ነገ የመጨረሻችን ነው። ወይ አሸንፈ ጭራሹን ተስፋ ታስቆርጠኛለህ ፕሪሚየር ሊግ ላይ፣ ወይ ደግሞ ነጥብ ጥለህ ደስታዬን አመት ባህሌን ፋቢዬ እንዳሳልፍ እድሉን ታመቻችልኛለህ። ነገ በቃ ወስን ነገ ወስነ ነው መግባት ያለብህ። ግልጹን ተናገር። በቃ ነገ አሳምነኝ። ቦርንሞዝን በሜዳ ነው የምትገጥመው። ነጥብ ያስጠላሃል ብዬ እወራረዳለሁ። አንተ ግን እውነትን ፕሪሚየር ሊጉን የምትበላ ከሆነ ነገ አሳምነህ አረጋግጥ። በቃ አታላውሰው፣ አንጀቴን አታላውሰው። ይበቃ። ነገ የመጨረሻችን ፕሪሚየር ሊግ ላይ አርሰናል ላለመቋጠር ነገ የመጨረሻ በቃ። ስለዚህ ነገ ነጥብ ጣልልኝ። በተለይ ደግሞ 2 ጎል እና 3 ጎል ገብቶ ብትሸነፍ ደስ ነው የሚለኝ፣ እውነት ደስ ነው የሚለኝ። ስለዚህ የአርሰናል ደጋፊ የሆናችሁ ፎሎ አድርጉኝ። ነገ ክለባችሁ ካሸነፈ መታችሁ ኮመንት ላይ አቁም ብላችሁ ኮመንት ጻፉ። ቋጠሮ አቁም ብላችሁ ጻፉ። የሌላ ክለብ ደጋፊዎች ደግሞ ማለት ነው ነጥብ ከጣለ ቋጠሮ ቀጥል ብላችሁ መታችሁ በግልጽ ነገር እኔ ደከመኝ